ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ ላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህም ማለዳ በምሕረት በቸርነቱ የሰጠንና ለዚህ ማለዳ ያበቃንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን የዛሬውን የማለዳ ቁርስ እንጀምራለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ እና ስለ መልካምነት ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እግዚአብሔር ሆይ ስላረክልን መልካምነት፣ በጎነት፣ ምሕረትና ቸርነት እናመሰግንሃለን። ክብርን እንሰጥሃለን። ከዘመናት በፊት በምሕረትና በቸርነትህ ሕይወትህን ለእኛ ሰጥተህ ቤዛ ሆነህልን በደምህ አጥበህና ቀድሰህ በቁስለ ፈውሰህ መልካምነትህን በሕይወታችን ገልጠ ለዚህች ዕለት ደግሞ እንድንበቃ ስላደረከን ክብር ምስጋና እናቀርባለን። እነሆ ደግሞ ይህንም ማለዳ እንድትባርክልን ቃልህንም እንድታስተምረን የቃልህ መንፈስ ሕይወታችንን እንዲገዛ ነፍስ ሥጋችንን እንዲገዛ እንዲፈውስ በቃልህ ደግሞ ዓይኖቻችንን እንድትከፍት በዘመኑ መንገዳችንን እንድንመለከትና ከአንተ ጋር ሕይወታችን የተጣበቀ እንዲሆን እንድትረዳን በኢየሱስ ስም እንጠይቃለን። በዚህ ማለዳ ይህንን ቃል የሚሰሙትንም እኔንም ወገኖቼንም በጸጋህ እንድታግዘን አቅም ጉልበት እንድትሆነን በኢየሱስ ስም እንለምንሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ስለ ሁሉ ነገር ከፍ በል። ሁሉ ለአንተ ክብር ይሁን። ቃልህን ባርክልን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት የተመለከትነው ቁጥር 20 እና 21 ነበረ። እንደ እርሱ ያለ ስለ ኑሯችሁ በቅንነት የሚጨነቅ ማንም የለኝምና ሁሉ የራሱን ይፈልጋል የክርስቶስ ኢየሱስን አይደለም የሚለውን ሐሳብ ነበር የተመለከትነው። እንግዲህ ስለ ጢሞቴዎስ ነው እየተናገረ የነበረው ጳውሎስ። እርሱ ስለ ኑሯችሁ ይጨነቃል አለ። እንግዲህ አንዱ የአገልጋይ መለኪያና ባህሪው ስለ ሌሎች መጨነቅና ማሰብ፣ ለሌሎች መዳን፣ ለሌሎች መፈወስ፣ ለሌሎች ደግሞ ከጨለማ ወደ ብርሃን መውጣት፣ የሌሎች ሕይወት መለወጥና እግዚአብሔር አምላክ በነገር ሁሉ እንዲባርካቸው መትጋት ነው የአንድ አገልጋይ፣ የአንድ ትክክለኛ ከእግዚአብሔር የተጠራ ሰው ምልክቱ። ለዚህ ነው ጢሞቴዎስ ከጳውሎስ ጋር ሆኖ ስለነሱ ሲጨነቅ፣ ስለነሱ ሲማልድ፣ ስለነሱ ሲጸልይ፣ ስለነሱ በቅንነት የሚጨነቅላቸው እንደሆነ የተመለከተው ጳውሎስ ለነዚህ ለፊልጵስዩስ ሰዎች ይህንን እንደሚልክላቸው፣ እሱን ወደ እነሱ እንደሚልክ ይነግራቸዋል። እንግዲህ ይሄ ብቻ አይደለም፣ ሁሉ አለ የራሳቸውን ይፈልጋሉና አለ። ይህን ዘመን በደንብ እንድናስታውስ ከሚያደርገን ነገር አንዱና ዋነኛው ነገር በዚህ ዘመን ብዙዎች የራሳቸውን ነገር ነው የሚፈልጉት። ስለ ሌሎቹ ግድ የላቸውም። ስለ ኑሯቸው፣ ስለ ሕይወታቸው፣ ስለ አገልግሎታቸው፣ ስለ ትዳራቸው ምንም ግድ የላቸውም። ምናልባትም ድሮ የተለመዱ ነገሮች አለ። የጉብኝት ጊዜ ሰዎች ቤት ይጎበኛል፣ ይጸለያል፣ እንዴት እንደሆኑ ይጠየቃል። አሁን ያ ወደ ሞባይል አገልግሎት ስለተቀየረ ተለውጧል እና በዚህ ዘመን ደግሞ ብዙዎችን ባልን የተወሰኑ ቸርቾች ሰሌክትድ ናቸው ለሚጠይቋቸው
የሚጎበኟቸው ይሄ ያለው የሚባለውንና በቃ ብር ሊሰጥ ይችላል፣ ቤተክርስቲያን ሊደግፍ ይችላል የሚል ብቻ ነው። ይሄ ማለት የራስን ብቻ የመፈለግ ነው። የራስን ብቻ የመፈለግ ነው። ሁሉ የራሳቸውን ይፈልጋሉ። ስለ ሌሎች፣ ስለ ቅዱሳን፣ ስለ ምእመኑ፣ ስለ መንጋው፣ ስለ በጉ የማይጨነቅ እረኛ አይደለም። ስለጠፉት፣ ከቤተ ክርስቲያን ስለቀሩት፣ ስለታመሙት ወይም ደግሞ በተለያየ ሁኔታው ስላሉት ስለማይጨነቅ ሰው እሱ እረኛ ነው ብሎ ማሰብ ይከብዳል። ትክክለኛ እረኛ ስለ መንጋው ይጨነቃል፣ ለመንጋው ያስባል፣ ይራራል፣ ይጨነቃል። እንዲሁም ደግሞ መንጋውን ይጎበኛል። እንግዲህ ጳውሎስ ይህንን ነው፣ ሁሉ የራሳቸውን ይፈልጋሉ የክርስቶስ ኢየሱስን አይደለም ይላል። የክርስቶስ ኢየሱስ ሐሳብ በእኛ ዘንድ እንዲሆን የተፈለገው ኢየሱስ ክርስቶስ ወደ ምድር የመጣው የጠፋውን የሰው ልጅ ፍለጋ እንደሆነ አውቀን እኛም የጠፉትን የሰው ልጆች እንድንፈልግና እግዚአብሔር የሰጠንን ሕዝብ ደቀ መዝሙር በማድረግ ለክርስቶስ ኢየሱስ ምጽአት እንድናዘጋጅ እንድናደርግ ነው እግዚአብሔር የጠራን። በልጁ በክርስቶስ የጠራን ያንን ነው። የክርስቶስን ሐሳብ እንድንፈጽም፣ የክርስቶስን ራእይ እንድንፈጽም፣ የክርስቶስን አጀንዳ እንድንፈጽም እንጂ የራሳችንን ሐሳብ፣ የራሳችንን ፍላጎት፣ የራሳችንን ራእይ እንድንፈጽም አይደለም። አንዱ በቤተ ክርስቲያን ውስጥ ያለ ትግል ሰዎች የራሳቸውን ሐሳብ ማድረግ ይፈልጋሉ። ለራሳቸው የሚፈልጉትን ብቻ፣ ለራሳቸው የሚመቻቸውን፣ ለራሳቸው የሚሆነውን ነገር ማድረግ ይፈልጋሉ። በዚህ ጊዜ ነው ቤተ ክርስቲያን ውስጥ ብዙ ጊዜ ጭቅጭቅ፣ ንትርኮች የሚነሱበት ትልቁ ምክንያት ሰዎች የራሳቸውን ብቻ ሲፈልጉና ስለ ተልእኮ የክርስቶስን ነገር ሲጥሉት፣ ሲተውት የሚፈጠሩ ጉዳዮች እንደሆኑ እንድንረዳ ያስፈልጋል። ለዚህ ነው ጳውሎስ ለነዚህ ሰዎች ጢሞቴዎስን መላክ የፈለገበትና እሱ በብርቱ ስለ ኑሯቸው የሚጨነቅ ሰው እንደሆነ የነገራቸው። ዛሬ ደግሞ ቁጥር 22ን 23ና 24 እንመለከታለን። ነገር ግን ልጅ ለአባቱ እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ። እንግዲህ እንዴት እንደሚሆን ባየው ጊዜ እርሱን ቶሎ እንድልክ ተስፋ አደርጋለሁ። ራሴ ደግሞ ግን ፈጥኜ እንደመጣ በጌታ ታምኛለሁ ብሎ ይነግረናል። እንግዲህ ጢሞቴዎስ በወንጌል የተፈተነ ሰው ነበረ። እነዚህ የፊልጵስዩስ ሰዎች በወንጌል የተፈተነ ሰው እንደሆነ ያውቃሉ። አገልጋይ የተፈተነ ማንነት ያለው መሆን አለበት። ለምሳሌ እንደው በቀላል አንድ ነገር ልናገር። ያልተራበ ያልተጠማ ሰው ስለ ረሃብና ጥማት ሊያውቅ አይችልም። ለምሳሌ ምእመኑ በችግር ውስጥ ሆኖ ወይ ተርበው ተጠምተው እንኳን ቢሆኑ እንዴት ነው የተጠሙትን የተራቡትን መለየት የሚቻለው? አንዳንድ ጊዜ እኮ በፈተና ውስጥ ማለፍ ለመሰራት ነው። ጴጥሮስ ላይ እንደተጻፈው እንደ ወርቅ እምነታችን ነጥሮ እንዲወጣ እኮ ነው። ቻሌንጆች ወደኛ ወደ ህይወታችን የሚመጡት ወንጌልን ስንሰራ ቻሌንጆች ወደ ህይወታችን የሚመጡት ለሌሎች አስተማሪ የምንሆንበት ደረጃ ላይ ስንደርስ በምክርም ለመደገፍና ለማስተማርም ያለፍንበትን መንገድ ምሳሌ ይሆነናል። ያላለፍንበትን ለሰዎች መንገር አንችልም። ያነበብነውን ነው። ብዙ አገልጋዮች እኔ የምማቃቸው እንኳን አገልጋዮች ያነበቡትን እንጂ የሚናገሩት በህይወታቸው የኖሩትን አይደለም የሚናገሩት። መኖርና ማንበብ ይለያያል። የኖርነው ህይወታችንን ሰርቶ ያልፋል፣ ይሰራዋል። ምክንያቱም ህይወታችን የተሰራ ከሆነ ለእግዚአብሔር ክብር የተሰራ ህይወት ካለን ያ የተሰራ ህይወት ለሌሎች ምሳሌና ትምህርት ሊሆን ይችላል። አንድ ሰው በችግር ውስጥ እንኳን ሲቆም ምሳሌ ሆነ ነው ልንረዳውና ልንደግፈው ከዛ ነገር ውስጥ ልናወጣው ይገባናል። ለዚህ ነው በአሁኑ ሰዓት ብዙ ግዴለሽ አገልጋዮች የተፈጠሩበት ምክንያት ምንም አይነት ቻሌንጆችን ስለማያውቁና ስለ ወንጌል የተፈተኑበት ምንም ነገር ስለሌለ ሁሉ ነገር ለነሱ አልጋ ባልጋ እንደሆነ ስለሚያስቡም ጭምር ነው። ስለዚህ አንዳንድ ነገር ስነግራቸው ስላልገባህ ነው ይሉሃል።
ወይ ስላልገባሽ ነው ይሏቸዋል። የእናንተን ቁስል ሊረዱ የሚችሉ የቆሰሉ ብቻ ነው። ኢየሱስ እኮ በምድር ላይ በነበረበት ጊዜ ተርቧል፣ ተጠምቷል፣ ታርዟል፣ ተሰቃይቷል፣ ተሰዷል። ለሞት እንኳን እስኪፈልጉት ድረስ ተሰዷል። ስፍራን ለቆ ወጥቷል። ብዙ ነገሮችን ስለተፈተነ እኮ እርሱ እንደኛ ተፈትኗል እኮ ይላል መጽሐፍ ቅዱስ። ስለዚህ ይረዳል፣ ያውቀዋል፣ ይገነዘበናል። ግን እንደነዚህ አይነት ያልተረዱ ሰዎች፣ ያልተገነዘቡ ሰዎች፣ በወንጌል ውስጥ ያላለፉ ሰዎች ስለ ወንጌል ምንነት ሊያውቁት አይችሉም። አንዳንዶቹ ባይብል ኮሌጅ ብቻ ስለገቡ ወንጌላዊ ወይም ፓስተር መሆን የሚችሉ ይመስላቸዋል። በዚህ ዘመን አንዱ ትምህርት ያስፈልጋል አያስፈልግም የሚል እምነትም የለኝም። መማርም እንዳለብን አስባለሁ። ነገር ግን ቴዎሎጂ ኮሌጅ ገብተን ስለተማር ፓስተር እንሆናለን ማለት አይደለም። እረኛ እንሆናለን፣ ወንጌላዊ እንሆናለን ማለት አይደለም። ነቢይ እንሆናለን ማለት፣ ሐዋርያ እንሆናለን ማለት አይደለም። ሐዋርያነትም ፓስተርነትም ወንጌላዊነትም አስተማሪነትም ጥሪ ነው፣ ተልእኮ ነው፣ ከእግዚአብሔር የተቀበልነው ነው። ያ ደግሞ ተፈትነን እምነታችን ተፈትኖ ነጥሮ ሲወጣ ለብዙዎች ምን እንሆናለን? በረከት እንሆናለን። ለዚህ ነው ነገር ግን ልጅ ለአባቱ እንደሚያገለግል ከኔ ጋር ሆኖ ለወንጌል እንዳገለገለ መፈተኑን ታውቃላችሁ ይላቸዋል። በወንጌል ውስጥ ያሳለፈው ነገር እንዳለ እየነገረን ነው ጳውሎስ። እንግዲህ እንዴት እንደሚሆን ባየሁ ጊዜ እርሱን ቶሎ እንድልክ ተስፋ አድርጋለሁ። ምክንያቱም ይሄ የተፈተነና ልምድ ያለው ስለሆነ ፊልጵስዩስ ቤተ ክርስቲያን ውስጥ በሚደርሰው ፈተናና ቻሌንጆች ለመምከርም ለማስተማርም መንገድና አቅጣጫንም ለማሳየት የበቃ እንደሆነ ነው ጳውሎስ እየተናገረ ያለው። ስለዚህ ምን አደርገዋለሁ? ቶሎ ወደ እናንተ ልከዋለሁ። የሚላክበት ምክንያት እነዚህን ቤተ ክርስቲያን ሊያበረታ፣ ሊያጽናና፣ ሊደግፍ፣ ሊመክር፣ ሊያስተምርና አቅጣጫንም ሊያሳይ ጭምር እንደሆነ ልንመለከት እንችላለን። እንግዲህ ጳውሎስ ከዚህ ይህንን የጢሞቴዎስን ተስፋ አደርጋለሁ እንድልከው ካለ በኋላ ግን ራሴ ደግሞ ግን ፈጥኜ እንድመጣ በጌታ ታምኛለሁ ይላል። ምን ፈጥኜ እመጣለሁ? በጌታ ታምኛለሁ። ጌታ ምን ያደርገኛል? ይረዳኛል። እመጣለሁ ወደ እናንተ። ይህንን እምነታችሁን ለወንጌል ያላችሁን ትጋት በወንጌል በኩል ስለምትከፍሉት መከራ ያንን ደግሞ ከነሱ ጋር መካፈል ይፈልጋል። ይህንን እንግዲህ የሚጽፍላቸው እስር ቤት ውስጥ ሆኖ ነው። መካፈል ይፈልጋል። ያንን ቻሌንጅ ከነሱ ጋር ማየት ይፈልጋል። ስለዚህ ፈጥኜ ምን አደርጋለሁ? እመጣለሁ ብሎ ሲያበረታቸው፣ ሲያጽናናቸው፣ ሲያበረታታቸው እንመለከታለን። እንግዲህ ወገኖቼ ስለ ወንጌል ራሳችንን አሳልፈን መስጠት ማለት በእግዚአብሔር ዘንድ ታላቅ በረከትና አክሊል እንደሆነ ልንረዳ ያስፈልጋል። ምናልባትም ይህንን መልእክት እየሰማችሁ ያላችሁ በብዙ ፈተና ውስጥ ያላችሁ፣ ፈተናው ጊዜያዊ ነው፣ ይታለፋል። የማይታለፍ ነገር በምድር ላይ የለም። ነገር ግን መጽናትና የተሰጣችሁት የወንጌል አደራ መወጣት እንድችሉ በእግዚአብሔር ፊት መውደቅና ከእግዚአብሔር ጋር ኅብረታችሁን ማጠናከር ያስፈልጋል። ያንን ስታደርጉ በምንም ነገር ውስጥ መሻገር ይሆናል ማለት እወዳለሁ። እንግዲህ ወገኖቼ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ እግዚአብሔር በሰጣችሁ ጸጋ በልባችሁ እንደሞላ እንደ ቸርነቱ መጠን አገልግሎታችንን ደግሞ በገንዘባችሁ እንድትደግፉ ስክሪኑ ላይ ባለው አካውንት ተጠቅማችሁ እንድታደርጉ በጌታ ፍቅር ጠይቃለሁ። የጌታ ጸጋ ሰላም ለሁላችን ይሁን።
አጭር ጸሎት ጸልዬ የዛሬን የማለዳ ቁርስ እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። እኔንም ወገኖቼንም በዚህ አስቸጋሪ ዘመን ውስጥ ስለረዳህን፣ ስላገዝከን፣ ስላቆምከን በኢየሱስ ስም አመሰግንሃለሁ። በማንኛውም ነገር ውስጥ የሚያልፉትን ወገኖቼን፣ እህቶቼን፣ ወንድሞቼን እጃቸውን እንድትይዝ፣ እንድታግዛቸው፣ አቅም እንድትሆናቸው፣ ጉልበት እንድትሆናቸው፣ ብርታት እንድትሆናቸው በኢየሱስ ክርስቶስ ስም እጠይቅሃለሁ። በነገር ሁሉ እርዳቸው። ክብር ደግሞ ለአንተ ይሁን። ስለ ሁሉ ነገር ተመስገን። ይህን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ ሁሉን በእጅ አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።